እንደምን አላችሁ ክቡራን ቤተሰቦቻችን። ከግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮችን አጠናክሮ ቀጥሏል። በዝርዝር የምትሰሙት መረጃችን ነው። የደጋው መብረቅ ኮር በርካታ የአገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጸፈ። ይህንን በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። የልመና ፖለቲካ ብልጽግናዎች መንደር በሁለንተናዊ ዘርፉ ሽንፈትን እያስተናገደ የሚገኘው የሚይዘውን የሚጨብጠውን ያጣው የብልጽግና የሙታን ስብስብ በጀግኖቹ ሜዳ በተከናነበው ፖለቲካዊ ወታደራዊ ሽንፈት ለመሸፋፈን የሞኝ ስራውን እየሰራ ይገኛል። አብራችሁ ውስጥ ቆዩ፣ የምትሰሙት ይሆናል። ኦርቶዶክሳውያን አይገደሉ ብለው የሚጽፉ የቤተ ክርስቲያኑ ልጆች በአገዛዙ እየታፈኑ ይገኛሉ። በዝርዝር እንመለከተዋለን። ከብርሃን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮችን አጠናክሮ ቀጥሏል። ህዝባችን የአማራ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው የፖለቲካ ትጥቅ ትግል የህዝቡ ድርሻ ምን መሆን አለበት? የአማራ ፋኖ ትግል የደረሰበት ደረጃ፣ በመቄት ወረዳና አካባቢው የሚገኙ ኃይሎች ስለጀመሩት የአንድነት ጉዞ እንዲሁም አጠቃላይ የአማራ ፋኖ ብሔራዊ ኃይል ስለደረሰበት ድርጅታዊ እድገት በመድረክ መሪዎች ለህዝቡ የቀረበ ሲሆን ህዝቡም በቀረበው ሀሳብ እጅግ ደስተኛ መሆኑን ገልጾ መሆን ያለባቸውን ምክር አዘል ሀሳቦችን ለመድረክ መሪዎች ሰጥተዋል። በተለይ በወረዳውና አካባቢው ከሚገኙ የፋኖ ኃይሎች ጋር የተጀመረው መልካም የአንድነት ጅማሮች መበረታታትና መጠናከር እንዳለባቸው ህዝቡ በአክብሮ የተናገረ ሲሆን የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ደምሌ በበኩሉ አንድነቱን ከባለድርሻ አካላት እየተወያየንና እየመከርን ወደፊት በድል እንጓዛለን ሲል ገልጸዋል። የደጋው መብረቅ ኮር በርካታ የአገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጸፈ። ህዳር 9 2018 ዓ.ም በመቄት ወረዳ አንሻ ክፍለ ጦር በጠላት ላይ ትልቅ ታሪክ በመስራት ከቤተ አማራ እስከ ሸዋ የተምዘገዘገ ብዙ ታሪኮችን ሲሰሩ የነበሩ ጨለፍ አስፋው ከትግሉ አጋሩ አርበኛ ቅዱሴ ጋር በጋራ በመሆን በመሬት ተጋድሎ በፋሽስቱ ሰራዊት ላይ ታላቅ ጀብድን በመፈጸም ታላቅ ድል ተቀናጅተዋል። የፋሽስቱ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪናዎችን የተማረኩ ሲሆን በርካታ የጠላት ሰራዊቶችም ተደምሰዋል። የተማረኩት ሲኖትራኮች የግለሰብ መሆናቸው ለቤተሰቦቹ እንዲመለሱ አድርገዋል። በአማራ ህዝብ ላይ ጥፋትና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርገዋል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ ዕድሜ በፋኖዎች ባሩድ እየተቀነደሰ እና እየተቀጸፈ ይገኛል። የልመና ፖለቲካ ብልጽግናዎች መንደር በሁለንተናዊ ዘርፍ ሽንፈትን እያስተናገደ የሚገኘው የሚይዘውን የሚጨብጠውን ያጣው የብልጽግና የሙታን ስብስብ በጀግኖቹ ሜዳ የተከናነበውን ፖለቲካዊ ወታደራዊ ሽንፈት ለመሸፋፈን የሞኝ ስራውን እየሰራ ይገኛል። መሬት ላይ በተገለጠ አረመናዊ ተግባሩ ከማህበረሰቡ ልቦና ተገርሶ ከወጣ በኋላ በህዝቡ ዘንድ በግድ ቅብልነትን ለማግኘት ባገኛቸው አጋጣሚዎች ሁሉ የጅልነት ጥጉን በይፋ እያረጋገጠ ይገኛል። በዛሬ ዕለትም
ማለትም በቀን 9 ህዳር 2018 ዓ.ም በደብረ ኤልያስ ከተማም ይህንን የጅል ተግባር ለመፈጸም ሞክሯል። በዘረፋ በእገታና በጅምላ ግድያ ያስመረረውን ማህበረሰቡን ልቦና ለመመለስ የዞን የብልጽግና አመራሮችንና ከፍተኛ ወታደራዊ መኮንኖችን በመጋበዝ የማህበረሰቡን ለማታለል ሙከራ አድርጓል። በትናንትናው በደብረ ማርቆስ ህዝባዊ ስብስብ ከፍተኛ ኪሳራ የገጠመው ይህ ስርዓት በዛሬው የራሱን የጸጥታ አባላት የአድማ ብተና አባላትን ፎጣና ኮፍያ አልብሶ ከማህበረሰቡ ጋር በመቀላቀልና እንዲህ በሉ ይህንን ተናገር በማለት ህዝቡ ደገፈን በማለት ቢሞክርም ሳይሳካ ከመቅረቱም በላይ በገዳይ ስርዓቱ ግፍና ጭቆና የተማረረው ጀግና ህዝባችን ግድያ፣ ዘረፋና እንግልት የበዛው እናንተ ብልጽግና ከመጣችሁ ወዲህ ነው። በፋኖ ያገኘነውን ሰላም በእናንተ እያጣን ነው። ይህንንም እየፈጸማችሁ ያላችሁት እናንተና ሰራዊታችሁ ናችሁ በማለት ህዝባዊ እምቢተኝነቱን ገልጸዋል። ኦርቶዶክሳውያን አይገደል ብለው የሚጽፉ የቤተ ክርስቲያናቱ ልጆች በአገዛዙ እየተፈኑ ነው ተባለ። ሰሞኑን በአርሲ ዞን ለምን ኦርቶዶክሳውያን እየተለዩ ይገደላሉ በሚል አዲስ አበባ ያሉና በመላው ኢትዮጵያ የሚኖሩ እንዲሁም በውጭ ሀገር ያሉ ኢትዮጵያውያን ወጣቶች የተለያዩ የማህበራዊ ሚዲያ የአትግደሉን ዘመቻ እያደረጉ ነበር። ከእነዚህ ወጣቶችም ምዕመናን መካከል ትጉህና አሰላሳይ የሆነው ከዚህ በፊትም ቤተ ክርስቲያን ልዕልናዋ ይከበር፣ መንግስት ጣልቃ መግባቱን ያቁም በማለት በአገዛዙ በእስር ተዳርጎ የነበረው ዲያቆን ዮሴፍ ፍስሐ ከቀናት በፊት ከአዲስ አበባ ከስራ ቦታው ታፍሮ ተወስዶ የት እንዳለም ቤተሰቦቹ እንደማያውቁ ነው የተገለጸው። የአንድን ህጋዊ ተቋም ለዚያውም ጥንታዊቷን ሀገር መስራችና ጠባቂ የሆነችውን የቅድስት ቤተ ክርስቲያንን ህልውና የማክበር ግዴታ ያለበት የብልጽግናው መንግስት ሲገላችሁ ዝም በሉ በማለት ምዕመናንን እየገደለና እያሰረ ለገዳዮችም ህጋዊ ሽፋን እየሰጠ በቦታው ላይም ፖለቲካዊ ዘገባና ሪፖርት በብሔራዊ ቴሌቪዥን እያሰራጨ ይገኛል። አምስት የአገዛዙን ሰራዊት አባላትን አጋድመው 2 ክላሽ ከነሙሉ ትጥቁ ደርበው 64ኛ ክፍለ ጦር ተቀላቀሉ። ህዳር 10 2018 ዓ.ም አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የሰጠው የታጠቁት ስናይፐር የወረደባቸው በጄሌ እንቅስቃሴ የተደረጉት የአገዛዙ የአረመናዊ መከላከያ ሰራዊት አባላት የነበሩ ብሉቀን ንጉሴ 6ኛ እዝ 14ኛ ክፍለ ጦር 1ኛ ሬጅመንት 2 ኮሪያ ክላሽና 220 ጥይት በመያዝ አንደበት ቦላ 2 ኮሪያ ክላሽ 220 ጥይት 4 ኤፍ1 ቦምብና 2 ካዘና በመያዝ ዘነበው ደሴ 1 ኮሪያ ክላሽ 4 ኤፍ1 ቦምብና 4 ካዘና በመያዝ በአጠቃላይ 5 ክላሽ 440 ተኳሽና 8 ኤፍ1 ቦምብ ደርቦ በመያዝ ህዳር 10 2018 ዓ.ም በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ የአገዛዙን አረመኔያዊ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሞትና ቁስለኛ አድርገው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በተጨማሪም በእነማይ ወረዳ ቢቸና ከተማ በሽጎ የሚገኘው የአገዛዙ አረመኔያዊ ሰራዊት አባላት እየፈረሰ ይገኛል። ህዳር 10 2018 ዓ.ም 4 የአገዛዙ አረመኔያዊ ሰራዊት አባላት በላይነህ ካሳ፣ ደመቀ አሰፋ፣ አዲሴ ያዜ፣ ጊዜ ያለው ክንዴ የተባሉ ቢቸና ከተማ ከሚገኘው 75ኛው ክፍለ ጦር ቀኝና መሐንዲስ የነበሩ የአገዛዙ አረመኔያዊ ሰራዊት አባል አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ከነ ሙሉ ትጥቃቸው ተቀላቅለዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎችን ይመስል ነበር። ሰብስክራይብ ማድረግ፣ ደወል ምልክቱን መንካት እንዳይጠፋችሁ እያልን በሌላ ዜና እስክንገናኝ መልካም ውሎ እንመኝላችኋለን።